ይህ ቪዲዮ ስንት ላይክ ካገኘ ከባልሽ ተነጥነሽ ለአንድ ወር ትተኛለሽ? ጊዜ በጉልበት በገንዘብ የለፋውበት ገዝቶ ቤት ወስዶ የትምህርት ቤት መሳሪያ ነው ብሏቸው ለእናቱ ቻርጅ ያስደረጋቸዋል። ሰላም ሰላም፣ እንዴት አላችሁ? የድርሻ ኢንተርቴይንመንት ተከታታዮች፣ የድርሻ ኢንተርቴይንመንት ነው። እኔ ደግሞ ድርሻ ነኝ። ምን ፍለጋ መጣሽ? ዛሬም እንደተለመደው የእናንተን ጊዜ ይመጥናሉ ያልኳቸውን ሰሞንኛ የሶሻል ሚዲያ መነጋገሪያ ወሬዎችንና ቫይራል ቪዲዮዎችን ይዤላችሁ መጥቻለሁ። እኔ እዚሁ በቀጥታ ለእናንተ አስተያየቴን ሰጣችኋለሁ። እናንተ ደግሞ ኮሜንት ሴክሽን ላይ ማስቀመጥ ትችላላችሁ። ላይክ፣ ሼር እና ሰብስክራይብ ማድረጋችሁ እንዳትረሱ። የከተማው ካፌ የሻይ ዋጋ ክፍላንድ እንደው ያውዬ እግዚአብሔር አይ ዋጋ የሀገር ውስጥ አይደለም የገባ ነው የተለው ነው ዶላር አልተመጣሰም እንዴ ትንሽ እኮ የዚህ እኮ አሁን ምንድነው አንተ ትንሹ ስንት ምንድነው ሻይ ነው ሻይ ስንት ነው ሻይ የሀገር ውስጥ ጉድ ሞርኒንግ ሻይ የልጅነታችን ጉድ ሞርኒንግ ጋር ይሄ ሂደቱን ቀይሮ እኮ ምንድነው ሻይ ስንት ነው በቃ አንድ ስኒ ነው አንድ ፌርሙስ ቤት እኮ 250 ስኳር ኪሎ አቀጣሽ ገዝቼ አንድ ወር ሙሉ ማለት ወይ እኛ እዚህ ካሳንቺስ እዚህ የፈረሰው ላይ በእንደዚህ አይነት አሁን እሺ ለኔ ግን አረንጓዴ ሻይ አምጣልኝ። አይቃ ስንት ነው በል በሚያውቀው ያው እሱ ይጨምራል ወንድሞቼ ይከፍላሉ። አረ ወንድሞቼንም ይከፍሉት አባት እኔ ሁለተኛ ግሬ ነው እንደዚህ ቤት አላነሳም። የፈረንጂ ቤት መሆኑን ባቀኔ እግዚአብሔር አንድ እኮ በአማርኛ አንድ ሻይ ምንም የለም እኮ ምግቡን ቶ ግን ይሄ አሁን የውጭ አሳ ቀድም ያልተሰጠ ሳልመን ማውድ ነው አንተ ምን ይመጣል ግን ሳልመን ኬት ነው ከውጭ ነው አንደኛ ነው እሱ አንደኛ እኛ ቀበና አድርገን ጨርሰናል በልጅነታችን እግዚአብሔር ይመስገን። አሁን የነሱን አላቅም ለኔ ሻይ አንጣልኝ እሱንም አዋጣት ተከፍላለህ ሻይ 3 ከ50 ነው ያለኝ የመጨረሻው ትንሹ አክያሲ ቤት እግዚአብሔር ፍቅሬ ጋር አንገባም። በእርግጥ እንደዚህ አይነት ቤቶች ላይ የሚገባው ለኤክስፒሪየንሱ ነው። ያን ያህል ገንዘብ የሚያስጨንቃቸው ሰዎች እንደኛ አይነቶቹ እንደዚህ አይነት ቤቶች አይዳፈሩም። አንተም ተዳፍራል ያላቅም ግን አንድ ብርጭቆ ሻይ 350 ብር ያው እንግዲህ ዛሬ ይጠራችሁ የእንጀራ አባታችሁን ኑዛዜና ያው ጥሎላችሁ የሄደውን ውርስ ላስረክባችሁ ነው። ተው እንጂ እንዴ ምን ሆነ ነው የእንጀራ አባታችሁ የምትለው? እሱ እኮ ነው እናትም አባትም ሆነ ያሳደገ። እውነት ነው እንዴ ምን የስጋ አባታችን እኮ የ38 እና የ40 ዓመት አንድ ፍሬ ልጆች እያለን ነው ጥሎን ሄደው። እሱ እኮ ነው ወገቡን አስሮ ያሳደገ። ያው እኔም ስነ ስርዓቱን መጠበቅ ስላለብኝ ነው እንደዚህ ብዬ ተናገርኩት እውነቱን ለመናገር። ስለዚህ ወደ ጉዳያችን ኧረ ተው ይቅር እባክህ እንዴ እሱ ሞቶ ገና 3 ቀን ሳይሞላውኛ ስለ ውርስ ልናወራ እኮ። እውነት ነው ይደርሳል የትሄድብናል ለምን ታቸኩለናል? አይ አይሆንም ይሄ ያው አንገብጋቢ ጉዳይ ነው። እንደዚህ አይነት ነገር ቶሎ ነው መፈታት ያለበት። ለዛ ነው በቃ ንገረን በቃ እሺ ንገረን። አዎ ይሁን በቃ እስኪ ንገረን እንስማ። እሺ ያው እንግዲህ ያው በስርዓቱ መሰረት ከታላቅ ልጀምርና ቃንቂ ጥሎል የሄደው ውርስ ምንድነው ለገጣፎ ላይ የሚገኘውን 5000 ካሬ ሜትር መሬትና 2 ቤቶቹን ጥሎል ሄዷል። ወይኔ አባቴ ወይኔ እንዴ አንተ የኔ ድርሻ ሳይነገረኝ ምን ማልቀስ ልጀምር ነው? ቀጥል አባ። እሺ ያንተ ደግሞ ምንድነው ጀሞል የሚገኘውን G+5 የንግድ ህንጻና እንግዲህ አንድ ሬንጅ ሮቨር መኪና ጥሎላል። ወይኔ አባቴ እስኪ እሱን ነገር ምን ማለት እንችላለን? እንግዲህ አፈሩን ኮተን ካንዲ ያርግለት እንጂ አንተ መቃብር እዚህ ሀገር ሰፋ አድርጎ አይሰሩም እንጂ ሄጃ አጠገቡ ነበር ክልትቡን ምለው። ግን የምነግራችሁ አንድ ነገር አለ። ያው ተው ከዚህ በላይ አንፈልግም። እውነት ከዚህ የተረፈ ካለ ለአንዱ ለእርዳታ ድርጅት ስጥልን እባክህ። አይ እንደዛ አይደለም። ያው እውነቱን ለመናገር እንግዲህ አሁን የነገርኳችሁ እንዳለ በሚባል ሀብት በባንክ የተያዘና በአዳጅ ሊሸጥ መሆኑን ላሳውቃችሁ እወዳለሁ። ድሮውንም ባዳ ነው። ምን የስጋ ልጆቹ ብንሆን ኖሮ እዳውን ጥሎብን ሄድ ነበር። እውነት ነው። ይሄ የእንጀራ አባት አይደለም፣ ይሄ የእዳ አባት ነው። እለው ላይ ነበር አባይ ግድብን መገንባት። ምን አይነት ኧረ ተው እንደዛ አይባልም እንዴ! እንዴት እንደዚህ ይባላል እንዴ? ደግሞ እኮ ባህራሽ ከተሸጠ በኋላ እኮ የሚተርፈው 200 ሚሊዮን ብር እኮ ለእናንተ ነው የሚሰጠው። ለካ እንደዛ ነው። እኔ አፈር ልብላለቴ እኔ አባት እኔ አፈር አንተ ምን በወጣ እኔ በላለታለሁ ለኔ አባትማ አንበሳው በይ አትመቹኝም ደስ አትሉኝም አንቺ ተለበቀ። አይዞ ወንድሜ ይነጋጣ ወድቃ ነበር። አንተ እንደዚህ ነው የተተከለው ባናቱ። በእጅግ ሰርተ ጨርሰሃል ወንድሜ። ፑላፒ ሀርካኖ ጀቴ ጨረስቴ ትሉከቲ ደምቴ ሞ ምንድነው ደሞ ዋና መሳሪያ ነቄ ክብደቲ ወጅን ተጋጨ ተረፈ አንተ ሽሮማ ቢያንኬ
ሽመልስ ተረፈ እሱንም ነክቶታል እንዴ? እሱን አላየሁትም። ዱረም እጅዳን ጨረስተ ከዛ ወደ እግር ትሄዳለህ። እሺ ጥሩዳ ስፖርት እንቅስቃሴን ጥሩዳ አከነቲ አፍጢሚ ኬቲን ተከለምቴ ገሩ ጤና ኬቲ ፊሲ ጎዳ ወንድሜ የፈረስ ፓንት የፈረስ ፓንት ኧረ ይመቻችሁ። ምን ነበር ማዳበሪያ? ኧረ ይመች። የሚገርም ፈጠራ ነው እውነት። እቱን ነው በየመንገዱ እያንጠባጠበበት ከመሄድ እንደዚህ ልቅምቅም አድርጎ። ኧረ ጋይስ ሰካራም ምንድነው? እንዴት ነው ማን የራይድ ሹፌር ነው በነገራችን ላይ። በተለይ ከሴቶች ከሚስቶቻቸው ጋር ጣልተው ይገቡ ተረከረ። ኧረ በእናታችሁ አይ ወንድ ልጅ ትላንት አሁን የገባው ልጅ ወንድ ልጅ አይ ወንድ ልጅ ስቃይ ይኸውላችሁ እንሳና ዘየረግጥ እንዲህ ያለ ነው የመጣው። ያለ ጋቢና ነው የገባው። ጋቢና ገባ ገና ቁጭና ረዳሲለ እንዴ አሬ ቀጥራለሁ አባቴ ስለምፈራ ወደ ጣፎ ጠርተው ወደ ላፍቶ ይላሉ። መሀል በገር ላይ ከደረሳችሁ ይሄው አባቴ ገርጂ ነው የገባልኝ። ይሄው ስለው መጀመሪያ ስምሪ ጋር ነው የምንሄደው። እኮ አባቴ ለጥሪው ገርጂ ነው የሚለው ብራዘር ኮነገሩ እኮ መጀመሪያ ስምሪ ጋር ነው አባ ካልሆነ ውረድልኝ በቃ እኔ በቃ እሺ ወቸክ ፍዳይ አይ ስምራት እግዚአብሔር ይስራሽን ይስጥሽ። ታዛት እንጂ እኔ ክፉ ሰው ነኝ እንዴ? ኧረ አይደለም አባት ስምረት ተሳስታለች። ከዛ በመሀል እኔ መሪ አያያዜ ዳይቱ ነው ስላላቅ ተቀበል እኔ ዋዚን ካልኩ ኧረ ስምረት እባክሽ ልጄ ስምረት እባክሽ ልጄ ስምረት ተይ ይቅርብሽ፣ ጥሩ ይሆንብሻል። እኛም ተሰቃየንብሽ እኮ ተሰቃየንብሽ ወንድምሽ አይደለም። ይሄ ቲክቶከር የራይድ ሹፌር ነውና በየዕለቱ በዚህ ስራ ላይ የሚያጋጥሙትን ገጠመኞች ይናገራል። በጣም የሚያስቁ ገጠመኞች አሉት። ከዛ ደግሞ እሱም በጣም ጎበዝ ነው፣ አክቲንግ በጣም ጎበዝ ነው እንዳያችሁት። የሆነ የሚሸት ነገር አለ እዚህ አካባቢ፣ የሆነ የሚገማ ነገር አለ እዚህ አካባቢ። ምን ፈስተሽ ነው እያልከኝ ነው? አረ እኔ ፍቅር እንደዛ ነው ተሳምነሽ እያልከኝ ነው? ማሽወጣኝ አንተ እኮ አታፍርም። ቺትም እያረግሽብኝ ነው ብለህ ልታሰብ ትችላለህ። ማሽ ነው ያልኩት እንደዛ እንዴ? አረጋባለሁ ምን ካቤል ጋር እንደዛ ነው ሰኮችሽ። ካቤል ጋር ነው ቺት ማረግሽ ነው? ወይኔ ጉዴ! ከኔ ጋር ሆና እኮ ሌላ ማፍቀራለች ብለህ እያሰብክ ሊሆን ይችላል። ኧረ እሱ ብቻ አይደለም፣ እንደገና ነገ ከነገ ወዲያ ጠላኝ ትሄዳለችን ብለህ እያሰብክ ሊሆን ይችላል። አታፍርም እኮ አንተ። ማሽ ነው እንደዚህ ያነ ብለህ ሀሳብህን አውቃለሁ። በጣም ደስ የሚል ሽታ ነው ያለው። በስማን በጣም አቃጥያ የጊዜ ብቻ አስተባይ ነው እንደ ማፍሽ ነው ከፍቺ ኖ እቃውን አሁን ምን እያደረገች ነው? በአካፋ እያጠበች ነው። ኖ እያለቀለቀች እዛው በአካፋ እያሸች እዛው እያለቀለቀች ነው የምታወጣው። አረ እዚህ ሴትዮ ቤተሰቦች ድረሱላት። ደግሞ እንዴት ነው የሚመጣላት ፈጠራዎቹ? ወይኔ ሴቶች ግን መውለድ የማያረገን ነገር አለ። ሰውነቴ ተቀደደ፣ እሺ አልኩኝ። ክብደቴ ጨመረ፣ እሺ አልኩኝ። ሆርሞኔ ተዛባ፣ እሺ አልኩኝ። ወገቤ ተጣመመ፣ እሺ አልኩኝ። አሁን ጭራሽ ብሎ እግሬ ተጠፈጠፈ። ማለት ስራመድ እንዲከፍተት የነበረኝ ግን አሁን ለጥፌ ነው የሚሄደው። በቃ እኔ ስራመድ መሬቱን በጥፊ እየመታሁት የሚሄድ ነው የሚመስለው። እግዚአብሔር ግን እኔ ለኔ ጥሩ ባል ለልጄ ጥሩ አባት ሰጠኝ እንጂ ይሄ ሁላ ነገር መሆኔ ሳያንስ ጭራሽ እግሬ ተጠፍጥፎ ወልጄለት የሚተወኝ ሰው ቢያጋጥመኝ ምንድነው መሆኑ? ከባድ ነበር። እግሬ ከተጠፈጠፈ አይቀር በዚህ በተጠፈጠፈ እግሬ እንዲህ ማላመጫው ስር ያለ እስክምቦውን ከታች ወደ ላይ መታውና
እንደ ጆተኒ አሻንጉሊት 7 ነበር ማሽከረክረው። አሁን እግራችሁ እንደዚህ የሆነ ሰዎች ተመልሷል ወይ? እኔ አሁን ከዚህ በኋላ ጫማ በቁጥር ነው የምገዛው ወይስ እንደ መሬት በካሬ ልጠይቅ ሂጂ 3 በ4 አላችሁ ወይ 4 በ4? እናትነት በጣም የሚገርም ተአምር ያለበት ነገር ነው። በጣም ስትወልዱ ሁሉ ነገራችሁ ነው የሚቀየረው። የሚበላሸው ይበላሻል፣ የሚቀየረው ይቀየራል። ግን አብዛኞቹ ነገሮች ወደ ቦታቸው ይመለሳሉ ከተወሰኑ ጊዜ በኋላ እና እንደዛ አይቀጥልም። እግርሽ ተጠፍጥፎ አይቀጥልም። አይዞሽ። ሰሞኑ እንግዲህ ሶሻል ሚዲያ ላይ የዳሽን ባንክ ቻሌንጅ በሰፊው እየተካሄደ ይገኛል። ገንዘቡም በዛና ጠቀም ያለ እንደሆነ ሰምተናል። ከተወዳዳሪዎቹ መካከል ዩቲናስ አንዷ ነበረች። ነገር ግን የተለያዩ ቻሌንጆች እየገጠሟት ይገኛሉ። ከቻሌንጆቹ መካከል ቪዲዮዋ ጠፍቷል። ለመወዳደሪያነት ያቀረበችው ቪዲዮ ጠፍቶባታል። ሰላም ቪዲዮ አልሰራም ብዬ ህይወቴ መቀጠል ጀምሬ ነበር። ግን ያው ብቻ ከትናንትና ወዲያ ከወንድሜ አዶናይ ጋር ቪዲዮ ሰርች ፖስት አድርጌ ነበር እና የዛኑን ቀን ማታ እስኪ ስንታየ ምናምን የሚለውን ለማየት ወደ አካውንቴ ስገባ አንድ ቪዲዮ የለም። በጣም በጊዜ በጉልበት በገንዘብ የለፋውበት አምባር ስራዬ በማስ ሪፖርት ጠፍቷል። የማንም ቤተሰብ ሁሉ የማንም ቤተሰብ አይሽ እንደዛ ባትበቀሉኝ፣ አይሽ እንደዛ ባይፈጠር። ቻሌንጁን እኔ አንደኛም ሁለተኛም ሶስተኛም ወጥቼ ባላሸነፍበት እንኳን አይ ሪሊ ዊሽ አካውንቴ ላይ ቢቀመጥ እሱ ቪዲዮ ወደፊት ባዮ ደስ ይለኛል ምናምንና ላለቅስ አይደለም ማለት አባያ ይሁን ጥሩ ነበር ግን ሆነ እና ደግሞ ቻሌንጁ 60% ቪው ነውና 1.6 ታይታ ነበር አምባር 40% ቮት ነው። 40% እድል አለን ብዬ አስባለሁ። ሁላችሁም ዳሽን ባንክን እያወረዳችሁ እዛ ላይ ቮት አድርጉኝ እና እስኪ ሞክር። በጣም ከባድ ነው። ዩቲን እንደምናውቃት እንግዲህ ቲክቶክ ከተጀመረ ጀምሮ ያለች ልጅ ናት። በፈጠራ ችሎታዋ የምትታማ አይደለችም። ነገር ግን ያው የሶሻል ሚዲያ ነገር ሆነና ብዙ ተቀናቃኞች አሏት። እንግዲህ ተቀናቃኞቿ ናቸው ይባላል እንደዚህ የሚያደርጉት ሪፖርት እያደረጉ ቪዲዮቿን የሚያስጠፉባት። አነጋጋሪ የሆነው ሰርግ መሰል የኬጂው ምሩቅ የምርቃት ስነ ስርዓት ያው ከምስሉ ላይ እንደምንረዳው ተመራቂው በቅንጡ መኪና መስኮት ከላይ እንግዲህ ብቅ ብሎ ከኋላው ደግሞ እንደምትመለከቱት ትልቅ ሰርግ በሚያስንቅ መልኩ እንደምትመለከቱት በርካታ ዘመናዊና የሚያማምሩ መኪኖች እንደ ቪኤትስ እና ፕራዶ ያሉ ዘመናዊ ተሽከርካሪዎች በሰልፍ አጅበው ተመርቋል። እንግዲህ እርግጥ ነው የቤተሰቦቹን ከፍተኛ የኢኮኖሚ አቅም የሚያሳይ ቪዲዮ ነው። ነገር ግን በዚህ ሶሻል ሚዲያ ላይ እንግዲህ ብዙዎች እየተቀባበሉት ፖዚቲቭም ኔጌቲቭም በሆነ መልኩ እንግዲህ ሐሳብ አስተያየቶቻቸውን እየሰጡ ነው የሚገኙት። እናንተስ በዚህ ጉዳይ ላይ ምን ትላላችሁ? ሐሳባችሁን በኮሜንት ላይ አጋሩ። ሰሞኑን እንግዲህ ከህፃናት የምረቃ ፕሮግራም ጋር ተያይዞ የተለያዩ ጉዳዮች እየተነሱ ይገኛሉ። በጣም መነጋገሪያ ከነበሩት ጉዳዮች መካከል አንዱ የዚህ ፎቶ ጉዳይ ነው እና በጣም ትልልቅ የሚባሉ ብራንድ መኪናዎች ታጅቦ ነበር ህፃኑ ሰላምታ እየሰጠ እንዳለፈ አይነት ተደርጎ ፎቶ ሲዘዋወር የነበረው። ነገር ግን ምን ተባለ? ይሄ ፎቶ እውነተኛ አይደለም፣ በኤአይ የተቀነባበረ ፎቶ ነው ተብሎ ተነግሮናል እና ቲክቶክ ላይ በብዛት እንደዚህ አይነት ዘገባ የሚሰሩ ልጆች በጣም እየዘገቡት ነበር እና አንዳንድ ጊዜ ማጣራት ጥሩ ነው። ምክንያቱም እኛ ከእናንተ በብዛት ኢንፎርሜሽን እንወስዳለን እና ተሳስታችሁ አታሳስቱን ነው የሚባለው። የማትገመት ሰው ብር ልክፈት ስጭኛ። ቦርሳዬን አምጪልኝ። ቦርሳሽ እኮ የለም። ደግሞ እዚህ ቤት ቦርሳ ፊት ለፊት ይቀመጣል እንዴ? ያ ሙጭላፋ ሌባ ወንድምሽ እያለ ይኸውልሽ እዛ ጠላ መጠምቅበት ጋን ውስጥ ትልቅ ፍራሽ አለ። ፍራሹን ስታወጪው መዘብዘብ፣ እሱ ላይ ባሊ አለ። ባሊውን ስከፍቺው ማስታጠቢያ አለ። አረማ ቆይ ልጻፈው እንዳይጠፋብኝ እንዴ። ቆይ እሱ ስር ጆክ አለ። ጆክ ውስጥ ደግሞ ቀለስ አለ። ቀለስ ውስጥ ደግሞ የተቋጠረ ሻሽ አለ። ቀለስ ውስጥ እሱ ሻሽ ውስጥ ደግሞ የመኝታ ቤት ቁልፍ አለ። ሻሽ ውስጥ ቁልፍ አለ። የመኝታ ቤት መኝታ ቤቱን ከከፈትሽ በኋላ ከጥግ የጤፍ በርሜል አለ። ጭራሽ መኝታ ቤቱ የጤፍ በርሜል እንዴ! ምን ያረጋልማ እንዴ! ወይ ካልሆነ ለምን ፕላኑን አሰጭኝም? ነፍስ የተጨነቀች እኮ። ዝም ብለሽ አዳምጪ። እሺ። እሱን የጤፍ በርሜል በስመ አብ ብለሽ ከከፈትሽ በኋላ በስመ አብ ብዬ ከከፈትኩ በኋላ እሺ
በኩርቱ ፌስታል የተቋጠረ በርበሬ አለ። በርበሬ እሱ ውስጥ ደግሞ በጥቁር ፌስታል የተቋጠረ የታጠበ ቡላ አለ። የታጠበ ቡላ አለ። ቡላ ውስጥስ ምን አለ? 6 hours later አካፋና ዶማውን ይዘሽ አካፋና ዶማ ፔጁ አለቀ። ጓሮ ያለውን ኮሹን ስትቆፍሪ መቆፈርም አለው። ቦርሳዬን ታገኘዋለሽ። በይ ቶሎ በይ ቦርሳዬን ይዘሽልኝ ነይ። ዳስጣል ዳሴ ልጣልበት። እውነት ልጣል በቃ ልጣል። ወንድሜ ብቻ አይደለም የምትጠብቂው። ይሄ ግን ተጋነነ እንጂ እናቶች እንደዚህ ናቸው እኮ ሽቅሽቅ አድርገው ነው እቃቸውን የሚያስቀምጡት። ቬፕ የሚባል ኤሌክትሮኒክ ሲጋራ መጥቷልና ፈሳሽን በእንፋሎት እንዲወጣ በማድረግ ነው የሚጨሰው። አንድ እስቲ ያውቀዋል ቶሎ ብላ ኒኮቲን ባህሪ ያለው እና እሱ እንግዲህ ምናልባት ለዩቲዩብ ተመልካቾቻችን እንደዚህ አይነት እቃዎች ናቸው፣ የቬፕ እቃዎች እንደዚህ ናቸውና ልጁ ታዳጊ ልጅ ነው። ቬፕ ገዝቶ ቤት ወስዶ የትምህርት ቤት መሳሪያ ነው ብሏቸው ለእናቱ ያስደረጋቸዋል። ያኛው እንትን ገዝቶ ግን ኬት ይመጣል ኮቺም ከምናምን ይመጣል። አይ ቲንክ ምናልባት ከቤተሰብ ሊሆን የሚችልበት እድል አለ ብዬ ስለማስብ ነው። ግን ይሄንን እቃ ወላጅ ያቆምና ትምህርት ቤት የምንጠቀምበት የትምህርት ቁሳቁስ ብሏቸው በቻርጅ ነው የሚሰራው በነገራችን ላይ ቬፕ እና ያንን እንትኑን እኮ ያ የትምህርት ቤቱን ቻርጅ አድርጉለት እንጂ እየተባለ የሚገርም እኮ ነው። በጣም የሚገርም እኮ ነው። ግን በቃ አለማወቅ ነውና ልጁም የነገራቸው ከትምህርት ቤት ነው እንደ ፍላሽ ዲስክ እንደ ምናምን አይነት የለም ኤሌክትሪክ በቃ የአይቲ አንደኛው ካካል ምናምን ነገር ብሎ የነገራቸው። ከዚህ በኋላ መስማት አይፈልግም ብዙ ወላጅ። አንድ የትምህርት ቤት እቃ ነው ከተባለ የትምህርት ቤት እቃ ነው፣ ቻርጅ ይደረጋል። ደግሞ አሁን ይሄን ነገር እንዴት ብለው ሊጠረጥሩ ይችላል? እንደ ምናምን እንደምታዩት ነው እንደ አንድ ኤሌክትሮኒክስ ሲጋራ ስለሆነ ቻርጅ ይደረጋል። እንደ መኪና ማለት ነው። መብራት አሁን ኢትዮጵያ ኤሌክትሪክ አገልግሎት ዛሬ ማውጣቷል፣ በኋላ እንገልጿለን። መብራት ጠፋ ይጠፋል ነገር እንትን ጋር ሲባል ቻርጅ አድርጉ ሳያረጉት የትምህርት መማሪያውን ሳያረነሳቅ እንጂ በጣም ከባድ ነው ነገሩ። ተፈቅዷል ግን እንደሱ ነገር ማለት ኦፊሻሊ ተፈቅዷል። አንዳንድ ቦታዎች ላይ መዝናኛ ቦታዎች ላይ አሁን ህዝብ የተሰበሰበበት ቦታ ሲጋራ ማጨስ አይቻልም ይታወቃል። ግን አንዳንድ ማያቸው ሬስቶራንቶች ምናምን ላይ 3-4 ቦታ ላይ አያለው የኤሌክትሪክ እንትን የሚጠቀሙ ሰዎች አያለው። አስተናጋጆቹም ማናጀሮቹም ቻርጅ ያደርጉላቸዋል። ቻርጅ በለው። አይ ምናልባት ከግንዛቤ ክፍተት ሊሆን ይችላል እንጂ ዞሮ ይሄም ያው በጣም ነው የሚገርመው። እንደ እውነት እንደ ቀልድ ቀለል አድርገን እያወራ ነው እንጂ ይሄ ትውልድ የት ጋር እንደደረሰ እኮ የምናይበት ነገር ነው። ድፍረቱን ቤተሰብን ቻርጅ አድርጉልኝ ማሰብ ይከብደኛል። እርግጥ ነው ሰው አሁን አመጋገቡ በጣም ተስተካክሏል። እንደ ድሮ እንጀራ ምናምን የለም። አብዛኛው ሰው አፈርደቼን፣ አሳርን፣ መከራን፣ ድንጋይን እየበላ ነው። እርግጥ ነው ድንጋይ ለእንቅስቃሴ አይመችም ትንሽ ክብደት ስላለውና አፈርደቼንም ብንወስድ ከተማ ላይ ደቼ በስፋት የለም። አፈር አለ። አፈሩ ደግሞ ትንሽ በኬሚካል የተጎዳ ነው። አሳሩንም ሲበላ ሰው በር ዘግቶ ነው። ለምንድን ነው እንደዚህ የሆነው? በቂ ስፖንሰር አለ ሀገሪቱ ላይ። በቀጣይ አሁን ከትራፊክ ማኔጅመንትና ጋር ከገቢዎችና ጉምሩክ ጋር ከተለያዩ የባለድርሻ አካላት ጋር አንድ ላይ በመቀናጀት አብሮ የመብላቱ ነገር ቢፈጠር የሚል የቅብጣሪያንስ ፔጅ ነው አሁን ይሄንን ሐሳብ ያመጣውና የተለያዩ ያደጉ ሀገራትን ተሞክሮ በመውሰድ አመጋገባችንን በአግባቡ ተከፋፍለን ነው መሆን ያለበት። ሁሉም ስግብግብነት ምንም ለማንም አይጠቅምም። አሁንም ቢሆን እኔ ሳይሆን ፈጣሪያችሁን ፎሎ አድርጉ። እውነት ነው። ደቸውንም አሳሩንም ድንጋዩንም ስንበላ እየተካፈልንና እየተጠራራን ቢሆንና የድሮ ባህላችንን ባንረሳ እያለች ነው እህታችን። ምን ታስባላችሁ? እምነት ግን ይሄ ነገር ሴት ነው ወንድ ናት? ወንድ ነው ሴት ነው? ያንዳንድ ሰው የምግብ ቴስት ግን በጣም ነው የሚገርም። አሁን ይሄ ፓስታ በጁስ በቪንቶንም አረገው ላዩ ላይ ሎሚ ጨመቀበት። ጂስ ማም
ግን አንዳንድ ሰው ያለው አፒታይት በጣም ነው የሚገርመው። እኔ እንኳን እንደዚህ ልበላ እኮ ቀይና ልጫወት ሲደባለቅ ራሱ አልወድም እኮ አልበላም ከተደባለቁ። ጥርግ አድርገው በሉት። ከሞተው አዳሬ ጋር ጭውውት ተፌ ምን ነው ተፌ እኩይ ባህሪ ያለው ሰው እኮ በምድር ይቆያል። ምን ነው ቸኮልክ አንተ? ደጋጎቹ ሳይሄዱ አንተ አስመሳይ መሰሪ ሰይጣን በምድር ቀመርተኛ እንዴ! ተፌ መርዛ ጠጥተህ ከገደልከኝ በኋላ ታስመስላለህ? ተው ጀጃ አታርገኝ ተው ተፌ። 500 ሺህ ብር ኬታ አምጥቼ እመልስልሃለሁ እንዴ። ይኸው ነገር አበላልቼ ብደፋ ይሻል ነበር። እኔንም ጀጃ አታርገኝ ተው ተፌ። እኔ ምን ነው እዛው ናችሁ ማውራት ይፈቀዳል ነው? እንግዲህ ጨዋታ ከጀመርክ አይገርም ጨዋታ ሲኦል እንዴት ልጅ ሲኦል መሆኔን በምን አባወቅ? አንተን ከፍ አይ ተፌ ከበሬ ወተት ይጠበቃል ከበሬ እንዴ። ምድር ላይ አራጣ አበዳሪ ነበርክ ሰውዬ። መቼስ ኋላ ተንሳፋት ከሳጥናኤል ጎን ካሉንክ ገሬም መምጣቷን ሰማው። ገሬም እናንተ ጋር ነቻ። እሺ እሱን ደግሞ ማን ነገረ? ኧረ እባክህ ማን ይነግረኛል እንዴ? ክለብና ቁማር ቤት በተመሳሳይ ሰዓት ራን የሚያደርግ ሰውዬ። ታዲያ እንደዚህ አይነት ቢዝነስ ላይ የነበረ ሰውዬ ምን ሊሆን ነው? ዛለንጋያሽ ካልሆነ እስኪ በእናትህ ጥራልኝ፣ ላውራው ገሬን ጥራልኝ በእናትህ። በቃ ቀለድክ። ኮንፈረንስ ኮል ላይ አድርጌ ላስገባው ታወራዋለህ። ይሄን ቀላተው ሞተህ ስማ፣ ብሬን በምድር ባሰጠኝም እዚህ ስትመጣ ዋጋ አስከፍላለሁ። ጠብቀኝ። ደህና ፖዚሽን ላይ ሆኑ ሰይጣኖች አውቃለሁ። ኧረ ተፌ በምድር እንደለመድከው እዛ ለሳጥናኤል ጉቦ ሰጥተህ በነበልባል በተገራ አለንጋ ምን 50-40 ልታስገርፈኝ ነው? የኔ መልካም ኤኒዌይስ እየመጣሁ ጠይቃለሁ። አሁን የድራማ ሆኖ ነው እንጂ አስባችሁታል? መቃብር ስፍራ ሄዳችሁ ከዛ ስታዋሩት የሞተ ሰውዬ ሲመልስላችሁ ሃይ ኮምፓራቲቭ ሱፐርላቲቭ it is with the right it is point 1 point it is countries position the right point. I don't believe you know this is the right it was a kite. Superlative comparative it's position degrees superlative in them criticism unit 1 unit 2 it is position the crate. I don't believe you know this is the right point. Why guys you know suggested it was it I don't believe this is the right point. You know the country position ገብቷችኋል ያለቻችሁ ነገር ትርጉም ከፈለጋችሁ ተርጉሚልን በሉኝ፣ ተረጉምላችኋለሁ በሚቀጥለው ቪዲዮ፣ ወይ ደግሞ ኮሜንት ላይ እንድተረጉምላችሁ የምትፈልጉ ሰዎች አሳውቁኝ፣ ተርጉምላችኋለሁ ካልገባችሁ። በቃ እንጀራውን እየጋገርሽ ነው አይደለ? ሰራሪና ጨርሼ እንግዳ ይዤ እመጣለሁ። እሺ የምልወት ትዬ ቆይ እኔ ተይ ቤት ስገባ የፈረንጅ ምግብ መስራት ትችያለሽ ወይ ብለው ጠይቀውኝ ነበር አይደለ? አዎ የፈረንጅ ምግብ እኔም አልችልም ብዮት ነው የገባሁት ሊያስለምዱኝ። አንቺማ ያበሻውም ይቅርብሽ እንኳን የፈረንጅ ምግብ። ቆይ ትዬ ቆይ እኔ ተይ ቤት ከገባው 2 ዓመት ሆነኝ። እና ስገባማ የፈረንጅ ምግብ እርሱ አስለምድሻለሁ ብለውኝ እኔ የገባሁት። ታዲያ የት አለ የፈረንጅ ምግብን? ሲሰራ የፈረንጅ ምግብ አሳይሻለሁ። እትዬ እኔ ተይ ቤት ከገባው 2 ዓመት ሆነኝ። 2 ዓመት ሙሉ እኮ የፈረንጅ ምግብ እንግዲህ በ2 ዓመት ውስጥ የፈረንጅ ምግብ አልሰራንም አይደል? ስሰራ አሳይሻለሁ። ወደፊት ሌላ ሰው ቤት ስገባ ለስራ ልምድ የሚያስፈልገኛል። እርሱ እንደጠየቁኝ ይጠይቁኛል እኮ እትዬ። ስለዚህ ሌላ ቦታ ስትገቢ የፈረንጅ ምግብ ትችያለሽ ወይ ስትባይ አልችልም ብለሽ መናገር እትዬ። እኔማ ባስጣመሉን እኮ እችላለሁ። እሱ ያው እና አዋ ሀላስ ታዲያ እሱን ነው ምን ሰራ እንግዲህ የፈረንጅ ብለው ተይ። ፓስታም መኮረኒም ሩዝም የፈረንጅ ናቸው፣ የኛ አይደሉም። እውነት እኮ ነው፣ እንደዚህ ነው የሚባለው። ልክ ሰው ሰራተኛ ደላላ ቤት ምናምን ሄዶ ሊያመጣ የፈረንጅ ምግብ ትችያለሽ ያበሻስ ምናምን ይባላል። ቤት ውስጥ እኮ የፈረንጅ ምግብ ተሰርቶ አያውቅም። ኤላ እንዴ ማይኮ ምንድነው? ምን ሆነ ነው? ምንድነው? አረ ሸንጠላም ዞር አድርጎ ለምን ዞር አድርጎ አትከነይ ጎነታ አንተ ስፖርት ትሰራለህ? ወንድ ልጅ አንጠላ ይዘህ እኮ ለምንድነው ነገር ምን ወንድ ልጅ አንጠላ ይዘህ በዚህ ጊዜ ሴታ ሲያስብላል? ሴታ አንተ ስፖርተኛ አይደለህ? አረ ዞር በል ከሽንጥለው የሚደረስኩልሽ መች ነው የሚደርስልኝ ብለሽ ስትጸልይ ነበር።
ጃንጥላ ተወዷል በጣም እውነቱን ነው። ከ1000 ብር በላይ ነው ጃንጥላ። ግን እናንተ ታምናላችሁ? ወንድ ልጅ ጃንጥላ ይዝም የሚባለውን ነገር እንዴት ትቀበሉታላችሁ? እኔ ችግር የለብኝም። ምክንያቱም ዝናብም ፀሐይም እኩል ነው ለወንድ ለሴት አይሉም፣ እኩል ነው የሚጎዱንና ቢይዝ ችግር የለውም ብዬ አስባለሁ። ሌላ ካራክተር ካላመጣ በስተቀር ቪዲዮ እኮ ነው እንትን ዘፈን ነው። እሺ ሻውቶች አምጡ፣ በጣም ናፍቀውኛል። ወሮሮሮ አርገ I didn't know I didn't know oh I didn't know I didn't know I didn't know I didn't know I didn't አሹ እንግዲህ ድጋሚ ተመልሷል። ከሀገር መውጣቱን ተከትሎ የተለያዩ መነጋገሪያ ሊሆኑ የሚችሉ ነገሮችን እየሰጠን ነው። ነገር ግን መነጋገሪያ ሊሆን አልቻለም። በዚሁ ቢቀጥል ባይነኝ ነኝ ባናወራበት። አይ ሙከራ ኦኬ ሪካርዲንግ ላደርግ ነው። እስቲ ብቸኝነት ሲሰማኝ አሁን አንድ መላ የመጣል ይመስሉኝ ነው። መጀመሪያ በሪካርዲንግ ልሞክረውና ከዛ በኋላ ላይቭ እንደዚህ ገባለሁኝ እና ከአንዳንድ ጊዜ የሚሰማኝ ብቸኝነትን ያስረሳኛል ብዬ አስቤ ቲክቶክ ላይ ላይቭ ለመግባት ከእናንተ ጋር ለመጫወት አሁን ይሄን ሪኮርዲንግ እንደመለማመጃ ይሄን ፖስት አደርገዋለሁ። ከዛ በኋላ ምናልባት ላይቭ ገብቼ ከእናንተ ጋር መጫወት ምናምን እድል ይሰጠኛል ብዬ አስባለሁ። ከብቸኝነት ይገላግላል፣ መደበሪያ ይሆነኛል በሚል ሌላ ምንም የማገኘው ትርፉ ምን እንደሆነ ራሱ አላውቀውም። ይሄ ላይቭ መግባት ምናምን የሚባለውን ነገር እንግዲህ ሰሞኑን ከነበሩ መነጋገሪያ ወሬዎች አንዱ የወንድሙ ጅራ ቲክቶክን መቀላቀል ነውና አርቲስቱ በጣም ደብሮኛል፣ ስለዚህ ላይቭ እየገባው ከናንተ ጋር ብጫወት ደስ ይለኛል፣ ብቸኝነቴንም የምረሳበት ይመስለኛል ብሏልና ይህ የሚያሳየው ብዙዎቹ አርቲስቱ ምን ያህል ድብርት ውስጥ እንዳለና ብቸኝነት እየተሰማው እንደሆነ ነውና ያሳዝናል። ፈተና ያደረኩ ማለት ነው። እየገጠመኝ ላሳያችሁ። እንደዚህ አይነት ይውልኝ በእግዚአብሔር መቼ ነው እንደዚህ አይነት አባጫቋሪ መስለ የመጣችሁ? ጎበዝ ምንድናቸው? ረመዳን እግዚአብሔር ገርሞኝ ነው። ከዛ ጭራሽ ደግሞ ማለት ነው እዚህ ጋር ይውልኝ በቅዱስ ሚካኤል ተቀጣጠለ ነው የምላችሁ። ከዛ ደግሞ እዚህ ችግር ይኸውልህ እንጂ አሁን ሲነበብ እንጂ እናም ስትነበብ ደግሞ ምን ትላለች እና የኔ ጥያቄ ግን እንዴት እስከ ዛሬ ድረስ አላየሹም ነው? መምህሩ ኮንሽ መቼም ደብተር ላይ ሲጽፍ ምናምን ታያለሽ እና እንዴት አላየሹም እስከ ዛሬ ድረስ? እናቴ ቤት ውስጥ ቃው ሊመስላችሁ ይችላል። አይደለም ጨው ነው የምናስቀምጥበት እኛ ቤት ብራዘር። ይሄንን ነው ኒዶ ሊመስል ይችላል፣ ግን አይደለም። ይሄ በርበሬ ነው የሚቀመጥበት አባቴ። ይሄንን ነው ኮላ ማጣበቂያ ሊመስል ይችላል፣ ግን አይደለም። እዚህ ቤት እርድ ነው የሚቀመጥበት። ይሄንንም ነው ይሄኛው የማንጎ ጁስ ሊመስል ይችላል፣ አይደለም። ይሄኛው ሚጥሚጣ ነው የሚቀመጥበት። ይሄንንም ነው የልጆች አንድ ቁጥር ወተት ሊመስል ይችላል፣ ግን አይደለም። ቅመም ነው የሚቀመጥበት ብራዘር። ይሄንን ነው የቀለም ጣሳ ሊመስል ይችላል፣ እኛ ቤት ግን ሽሮ ነው የሚቀመጥበት አባት። ይሄንን ነው የዚህኒት ቅባት ምናምን ነገር ሊመስል ይችላል፣ ግን አይደለም። ይሄ የእንጀራ መጋገሪያ ምናምን እንትን ነገር ነው የሚቀመጥበት አባት። ይሄ የእናንተ እናት ብቻ አይደለችም እንደዚህ የምታደርገው፣ የሁሉም ኢትዮጵያዊ ቤት እንደዚህ ነው የምናስቀምጠው። ዕቃ አንጥልም፣ አንዱን በአንዱ እየተካን ነው የምናስቀምጠው። ድንጋይ ምን ያልሽ? ይሄ የዮናታን ቪዲዮ ሰሞኑን ነው የተለቀቀውና በጣም ብዙ ሰዎች ተቃውሞ አስነስተውበታል። ምክንያቱም እቺ የአብስራ የምትባለዋ ኢንፍሉዌንሰር በጣም በብዙ ሰዎች ዘንድ ተወዳጅ ናትና ይሄ ቪዲዮ የእውነት የሚመስል ነገር አለውና ልጅቷ ላይ አታሟርትባት እያሉ በጣም ብዙ ሰዎች ቪዲዮን እንዲያጠፋውና
ይሄን ነገር እንዲያቆሙ መልእክታቸውን አስተላልፈዋል። ነገር ግን ቪዲዮ አለ አላጠፋውም። አስበው እንደዚህ አይነት ቪዲዮ እንደሰሩ ራሱ በጣም ይገርማል። እኔም እንደዛ ነው መሰለኝ። በጣም ያስደነግጣል ቪዲዮ። አቶ ሰኚ እንግዲህ መነጋገሪያ መሆናቸውን ቀጥለዋል። አሁን ደግሞ አዳም ኦሮሞ ነው፣ ሔዋን ደግሞ አማራ ናት። ገነት የሚባል ነገር የለም። አገሪቷን ዶክተር አብይ እንደ ኢየሱስ ክርስቶስ ስጋ ለብሰው መጡ እንጂ ሰው አይደሉም እያሉ እነዚህ ራስተፈሪያን እንደዛ ይላሉ። ኢትዮጵያ ምድር ገነት ናት ይላሉ። እርሶም ያንን ነው የሚካፈሉት? የኢትዮጵያ ምድር የዓለም ምድር የዓለም ገነት ኢትዮጵያ ነች። የት አካባቢ? የኢትዮጵያ መጨረሻ ዓለም የዓለም መንግስታት ሁሉ እጃችሁ ሰላም ከኢትዮጵያ ብሎ እጃችሁን ይዘረጋሉ ወደኛ። ኢትዮጵያ ግን እጆቿን ወደ ተዘረጋለች ወደ እግዚአብሔር ተዘረጋለች። ዓለም ግን የዓለም መንግስታቶች ግን ሲዘረጉ ተጨብጣቸው መንግስት ይዘረጋሉ። ኦኬ ጥሩ። የት አካባቢ ነው የደም ገነት? ኢትዮጵያ ውስጥ የት አካባቢ ነው? ከዚህ በፊት ባህር ዳር አካባቢ ነው የሚል ነገር ሰምቻለሁ። ባህር ዳር ሳይሆን አባይ ወንዝ ላይ እኮ። አባይ የት መነሻው? ህዳሴ ግድብ ወደ ቤንሻንጉል ነው። ታች ከቤንሻንጉል ጉሙዝ በታች አባይ ህዳሴ ግድብ የሚገደብበት አለ አይደል? ከሱ ዝቅ ብለ በዚህ በኩል ሔዋን ናት፣ በዚህ በኩል አዳም ነው። ምንድነው ደግሞ አዳምና ሔዋን የሚባል አለ። አዳምና ሔዋን የሚባል ገነት። አዳምም ሔዋንም ኢትዮጵያዊ እንደሆኑ ታውቃቸዋለህ? በምን ምክንያት ኢትዮጵያ? ከዚህ በፊት እርሱ ሲናገሩ አዳም ኦሮሞ ነው ብለው ሲናገሩ ቪዲዮ አለኝ። አይደሉም? በምን መረጃ ነው እርሱ? እስራኤል የምትባለው ሀገር አመትም አልሞላም ግን አውቀዋል። ሔዋን ማለት እኮ ለአዳም እንደው ዝም ብለን እንዝናናበት ብላችሁ ነው እንጂ አሁን ይሄን ሰውዬ ከቁም ነገር የሚቆጥረው ሰው አለ? ለአዳም የሰጠችው እኮ ነች። ዝም ብለን እያየነው እንዝናና ነው እንጂ እንሳቅ ነው እንጂ። ደግሞ እኮ በጣም ትልቅ ፖዚሽን ላይ ያለ ሰው ነው። ደህና ፖዚሽን ላይ በጣም ብዙ ሰራተኞችን የሚያስተዳድር ድርጅት የሚመራ ሰው እኮ ነው። ከዛን አሳሳተኝ ያደሺ ይህ ቪዲዮ ስንት ላይክ ካገኘ ከባልሽ ተነጥነሽ ለአንድ ወር ትተኛለሽ። ወጋው 400 ሺህ እንዳታረጉ ላይክ እንዳታረጉ። ምንም መተኛት የለም፣ አብሮ መተኛት የለም። ትመያለሽ። እሺ ምን አንድ ወር እረፍት እንደው ላንቺ እረፍት ታሪፍ ነው ማለት ነው። ስለዚህ 400 ሺህ አይደል? 400 ሺህ ላይክ ካስገባችሁ ደግሞ ሆነ ተከናወነ ይሆናል። አንድ ወር ሙሉ ይሄ ትሬንድ ሄዶ አሁን ምን ላይ ደረሰ? ባለትዳሮቹን አልጋ ላይ እያለ ነው እንዴ? የትዳር መፍረሻ መንስኤ ሊሆን እኮ ነው ይሄ ትሬንድ። ኧረ ግድ የላችሁም በቃ ይባል። ያበደ ጨዋታ መጫወት ይሻል። ይሄ ቪዲዮ ስንት ላይክ ከገባ ከዚህ ቤት ሻንጣሽን ይዘሽ በቃ ቲክቶክ ላይ አዲስ ትሬንድ መጥቶ ነው። ቆንጆ ጨዋታ እንዳልኳችሁ ነው ይሄ ትሬንድ። ያው ልታስወጣኝ አንተ ጨዋታ እኔ እኮ አይደለም ማስወጣሽ ጨዋታ ነው። ሰው ነው ላይክ ያረጋ ያስወጣሻል። ለጨዋታ እኮ ነው። አረ የታባ 2 ሚሊዮን ላይክ ካልገባ አትገባም አንተ እዚህ ቤት። 2 ሚሊዮን እንዴት ይገባል? ጨዋታ ነው እንዳልኳችሁ ነው። ይሄ ትሬንድ ሄዶ ባለትዳሮች ቤት ገብቷልና ወገን መተናል ከፍሎ እንዴ ቅባቱን ዶሮ ወጡ ይልሻል፣ በባርቢኪው ሶስ ረክሶልሻል፣ እንጀራውም ይመጣል፣ እንደ በርገር ይገመጣል። ቃዘነ ቤተሰቦች ዲፒንግ ሶስ ምንድነው? የበርበሬው ዶሮ ወጥ ገባለ በትልቁ ፌስታል ትተፋለ። ጥቅል ጎመኑ ይልሻል፣ በእጅ ተጠልቆልሻል። በቴቴ ይሄ ሰውዬ ነጣ እንጂ ገደለ ወይ? ቀይ ስር አዝረበረበው። ኧረ አበላሉ ነው አንድ ሰው ያሳየው። ቀይ ስሩንም በባዶ ላከው። ቤተሰቦቼ ሳይበረግድ እናምልጠው። እኔ በቃኝ። አብኖርማል የሆነ አበላል፣ ህገወጥ ጋጦጥ የሆነ አበላል ነው። እንግዲህ ለዛሬ የእናንተን ጊዜ ይመጥናሉ ያልኳቸውንና የሰበሰብኳቸውን ቪዲዮዎች እንደዚህ አድርጌ ያቀረብኩላችሁ። እናንተ የተሰማችሁን ኮሜንት ሴክሽን ላይ ጻፉልኝ። ላይክ፣ ሼር እና ሰብስክራይብ ማድረጋችሁንም እንዳትረሱ። ቻው ቻው።